ሰላም ተማሪዎች እንዴት ናችሁ? ዲታኔን ከሳቋማ ዩኒቱን ጀምረን ነበር። ቱ ዳይሜንሽናል ሞሽን ዛሬ ፕላኔታሪ ሞሽን ኤንድ ኬፕለርስ ሎውስን እናያለን። ከዛ በፊት ግን እዚህ ጋር ቴሌግራም ቻናላችንን ጆይን አድርጉ፣ እንዲሁም ዩቲዩብ ቻናላችንን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን አስቀምጡልን። ቀጣይ በተሻለ ስራ እንድንመጣ ስለሚያግዘን እንዲሁም ዌብሳይታችንን ቪዚት ማድረግ እንዳትረሱ። በቀጥታ ወደ ፕላኔታሪ ሞሽን ኤንድ ኬፕለርስ ሎውስ objectives at the end of this section you will be able to እንግዲህ በዚህ ሴክሽን መጨረሻ describe the motion of planets around the sun እንግዲህ በፀሐይ ዙሪያ ፕላኔቶች እንዴት አድርገው እንደሚሽከረከሩ ምን ማድረግ ትችላላችሁ? መግለጽ ትችላላችሁ ማለት ነው። ስቴት ኬፕለርስ 3 ሎ ኬፕለር 3 ህጎች አሉት። እያንዳንዳቸውን በደንብ አድርጋችሁ ማብራራት ትችላላችሁ። apply equations to solve problems related to orbital motion ከኦርቢታል ሞሽን ጋር የተገናኙ ጥያቄዎችን ሶልቭ ማድረግ ትችላላችሁ ማለት ነው። the planets orbit the sun እንግዲህ መሃል ላይ ፀሐይ ትኖራለች። ከዛ የተለያዩ ፕላኔቶች አሉ። ከዛ ውስጥ መሬት አንዷ ናት። they maintain their respective distances from the sun እንግዲህ ከፀሐይ የሆነ ያክል ርቀት አላቸው። ያንን ርቀት ይዘው ምን ያደርጋሉ? ይሽከረከራሉ ማለት ነው። ይሽከረከራሉ። they do not cross each other as they revolve around the sun እንግዲህ ምድር በምትሽከረከርበት ሰዓት ከሌላ ፕላኔት ጋር ምን አታደርግም? ክሮስ አትደራረግም። ለምን? ሁሉም የራሱን መስመር ይዞ ነው የሚሽከረከረው ማለት ነው። ኬፕለርስ ሎ ዲስክራይብ how planetary bodies orbit around the sun so የኬፕለርስ ህጎች እነዚህ ፕላኔቶች በፀሐይ ዙሪያ እንዴት እንደሚሽከረከሩ ያብራራልናል ማለት ነው። Kepler's laws. Humans have observed the movements of the planets, stars, and other celestial objects for thousands of years. እንግዲህ ለብዙ ሺህ ዓመታት የፕላኔት የጨረቃ እንዲሁም ህዋ ላይ ያሉ ኦብጀክቶችን እንቅስቃሴ ሲመለከቱ ነበር ማለት ነው። in early history this observation ሲመለከቱ የነበሩት ምልከታ ማለት ነው ወዴት መራቸው ማለት ነው? ወዴት መራቸው? earth as the center of the universe earth አለ፣ እዚህ ጋር መሬት አለች። ከዛ ሌሎች ፕላኔቶች በመሬት ዙሪያ እንደሚሽከረከሩ እንዲያስቡ አድርጓቸዋል ማለት ነው ይሄ ምልከታ። this geometric model የቱ ሞዴል ማለት ነው? መሬት ሴንተር ላይ ናት፣ እርዝ አለ፣ ከዛ ሌሎቹ ፕላኔቶች በሷ ዙሪያ ይሽከረከራሉ የሚለው ሞዴል ማለት ነው። was elaborated and formalized by the Greek astronomer Claudius Ptolemy in the 2nd century and was accepted for the next 1400 years እንግዲህ ለ1400 ዓመታት ያክል ይሄ ሞዴል ይታመን ነበር ማለት ነው። መሬት ሴንተር ላይ አለች፣ ከዛ በመሬት ዙሪያ ሌሎች ፕላኔቶች ይሽከረከራሉ የሚለው ማለት ነው። in 1543 በ1543 ፖሊሽ አስትሮኖመር ኒኮላስ ኮፐርኒከስ suggested that earth and the other planets revolve in circular orbits around the sun አሁን ደግሞ ምን መጣ ማለት ነው? መሃል ላይ ያለችዋ ፀሐይ ናት ማለት ነው። በዛ ዙሪያ ግን መሬትን ጨምሮ ሌሎችን ፕላኔቶች ምን ያደርጋሉ? ይሽከረከራሉ የሚል ሐሳብ ይዞ መጣ ማለት ነው። ዳኒሽ አስትሮኖመር ታይኮ ብራሄ wanted to determine how the universe was constructed ዩኒቨርስ እንዴት እንደተገነባች ማወቅ ፈለገ። and pursued a project to determine the positions of both stars and planets ፖዚሽናቸውንም እንደዛው ዲተርማይን ለማድረግ ማለት ነው። ስታርስ እና ፕላኔት እነዚህ የራሳቸውን ላይት መፍጠር ይችላሉ፣ እነዚህ ግን የራሳቸውን ላይት መፍጠር አይችሉም። ብዙ ልዩነት አላቸው ማለት ነው። his observations of the planets and stars visible from earth were carried out using only a large sextant and ኮምፓስ እንግዲህ ይሄ ሴክስታንት በሁለት ኦብጀክቶች መካከል ያለን እንደሚያ አንጉላር ዲስታንስ ነው ሜዠር የሚያደርግልን ማለት ነው። ኮምፓስ ደግሞ ዳይሬክሽንን ሜዠር ያደርግልናል ማለት ነው። ለምን ይሄን የተጠቀሙ? ቴሌስኮፕ ገና ስላልተገኘ ነው። ያኔ ስላልተገኘ ነው። ጀርመን አስትሮኖመር ጆሃንስ ኬፕለር was Brahe's assistant for a short while before Brahe's death whereupon he acquired his mentor's astronomical data እንግዲህ
ብራሄ የኬፕለር ምን ነበር ማለት ነው? ሜንተሩ ነበር፣ አስተማሪው ነበር ማለት ነው። ልክ ከእሱ ህልፈት በኋላ አስትሮኖሚካል ዳታዎችን ማገኘ ማለት ነው? ኬፕለር አገኛቸው ማለት ነው። ኬፕለር spent 16 years trying to deduce a mathematical model for the motion of the planets። እንግዲህ 16 ዓመት ወስዶበታል ማለት ነው ሞዴል ለማድረግ ምኑን? የፕላኔቶችን እንቅስቃሴ ማለት ነው። such data are difficult to sort out because the moving planets are observed from a moving earth። እንግዲህ እኛም እየተንቀሳቀስን ያለ ነው ከመሬት ጋር ሌላ እየተንቀሳቀሰ ስላለ አካል ጥናት ለማድረግ ትንሽ አስቸጋሪ ይሆናል ማለት ነው። እኛ ቆመን ሌላ የሚንቀሳቀስ አካል ስለዛ ቢሆን ትንሽ ያስቸግራል። ያም አካል እየተንቀሳቀሰ እኛም አብረን እየተንቀሳቀስን ከሆነ ትንሽ ዳታዎቹን ቦታ ማያስያዝ ያስቸግራል ማለት ነው። After many lengthy calculations, Kepler found that Brahe's data on the revolution of Mars around the Sun led to a successful model. Kepler's complete analysis of planetary motion is summarized in 3 statements known as Kepler's laws። እንግዲህ ህጎቹን እያንዳንዳቸውን በደንብ አድርገን ስለምናይ ወደዛው እንሂድ። Discussion question 2.8 In a small group discuss the following questions. What is the shape of an orbit? Orbit ማለት ምን ማለት ነው? መጀመሪያ እሱን እንይ። An orbit is a path described by one body in its revolution about another, as by the Earth about the Sun, or a planet about the Sun, an electron about an atomic nucleus. An orbit is a curved path like a circle or an ellipse. Some planets have long orbit and others have short orbit. እንግዲህ ፀሐይ እዚህ ጋር አለች ብለን እናስብ። በፀሐይ ዙሪያ ፕላኔቶች በሚሽከረከሩበት ሰዓት የሆነ የሚከተሉት መንገድ አለ። ያ ምን እንለዋለን ማለት ነው? የኦርቢቱ ፓዝ ነው ማለት ነው። የኦርቢቱ ፓዝ ይሆናል ማለት ነው። ሶ ሼፑ ምን ይመስላል? ሰርክል ነው ወይስ ኢሊፕስ ይመስላል? ኢሊፕስ ነው። ኢሊፕስ እንዲህ ፐርፌክትሊ ሰርክል አይደለም። በእንደዚህ አይነት መልኩ ነው ማለት ነው ምን የሚያደርጉት? ሮቴት የሚያደርጉት። እንዲሁም እዚህ ጋር ምን ይለናል? ሎንግ ኦርቢት ኤንድ አዘርስ ሃቭ ሾርት ኦርቢት ይለናል። አሁን ከፀሐይ ወደ ፀሐይ እየቀረብን በመጣን ቁጥር ፓዙ ምን ይሆናል? አነስተኛ እየሆነ ይመጣል ማለት ነው። እየራቅን በሄድን ቁጥርስ እየተለቀ ይመጣል ማለት ነው። እሷን ለማለት ነው። ቢ what is in the middle of the orbit? እንግዲህ ምን ተባብለናል? ኦርቢት የዚህ አይነት ቅርጽ አለው ተባብለናል። መሃል ላይ ያለው ምንድነው ነው የሚለን። most massive objects is at the center of the orbit። እንግዲህ በጣም ማሲቭ ከሆነ ሴንተር ላይ ይሆናል ማለት ነው። the sun is the center of our solar system። ሶ እኛ ሶላር ሲስተም ላይ ሴንተር ላይ የምትኖረው ምን ትሆናለች ማለት ነው? ፀሐይ ትሆናለች ማለት ነው። እዚህ ጋር ሰን ይሆናል። ከዛ በኋላ በፀሐይ ዙሪያ ግን ሌሎች ፕላኔቶች ምን ያደርጋሉ? ይሽከረከራሉ ማለት ነው። እርዝ መሬትን ብንወስድ ደግሞ ናቹራል ወይም አርቲፊሻል ሳተላይቶች ምን ያደርጋሉ ማለት ነው? በመሬት ዙሪያ ይሽከረከራሉ ማለት ነው። በዚህ መልኩ ይሽከረከራሉ። ናቹራልና አርቲፊሻል ሳተላይት ማማ እንደሆኑ አንብቡ። እሺ the nucleus is the center of the orbital electrons። እንዲሁም ኒውክለስን ብንወስድ መሃል ላይ ኒውክለስ ይኖራናል፣ ፕሮቶንና ኒውትሮንን ይዞ ማለት ነው። በዛ ዙሪያ ኤሌክትሮን ምን ያደርጋሉ? ሪቮልቭ ያደርጋሉ ማለት ነው። ሪቮልቭ ያደርጋሉ እንደዚህ በስሪዲ። ሲ what is the difference between circle and ellipse? ሰርክል ከሆነ ተመልከቱ እንደዚህ አይነት ቅርጽ ይኖረዋል። እዚህ ጋር ሴንተር ይኖረናል። ከዚህ ከሴንተር የትኛውም ጫፍ ድረስ ብንሄድ ርቀቱ ምንድነው? ኮንስታንት ነው ማለት ነው። ኮንስታንት ነው። ይሄ አር ከሆነ ይሄም አር፣ ይሄም አር፣ ይሄም አር፣ ይሄም አር ይሆናል። ኢሊፕስ ላይ ስንመጣ ግን ኢሊፕስ ላይ ስንመጣ የዚህ አይነት ቅርጽ ነው የሚኖረው። ወይ እንደዚህም ሊሆን ይችላል ወይም እንደዚህም ሊሆን ይችላል ማለት ነው። ፖዚሽኑን ቀይሮ እንደዚህም ሊሆን ይችላል። ከዚህ ከሴንተር ብንነሳ ርቀቱ ምንድነው? እኩል አይደለም። የተለያየ ርቀት ነው የሚኖረው ማለት ነው። ይሄ ለምሳሌ 3 ከሆነ ይሄ 4 ሊሆን ይችላል። ይሄ 2 ሊሆን ይችላል። ይሄ 5 ሊሆን ይችላል ማለት ነው። ስለዚህ ልዩነታቸው ይሄ ነው። an ellipse is a squashed circle
አሁን ይሄ ሰርክል አለ እንበል ፎርስ በዚህ አቅጣጫ እንደዚህ አፕላይ ብናደርግበት ወይም በዚህም አቅጣጫ አፕላይ ብናደርግበት ምን ይሆናል? የመዘርጠጥ ነገር ያመጣና ወደዚህ ይመጣል ማለት ነው። እሺ the radius of the circle is constant ተነጋግረናል። ሬዲየሱ ምንድነው? ኮንስታንት ነው። ኢሊፕስ ላይ ስንመጣ ግን ሬዲየሱ ምን አይደለም ማለት ነው? ኮንስታንት አይደለም ማለት ነው። እንግዲህ ኬፕለር ሶስት ህጎች እንዳሉ ተነጋግረናል። እስኪ የመጀመሪያውን ህግ እንይ። ኬፕለርስ ፈርስት ሎ is sometimes referred to as the law of ellipses በመባል ይታወቃል። ለምን እንደሆነ እንይ። it states that the orbit of a planet around the sun is an ellipse with the sun at one focus ይለናል ማለት ነው። አሁን ወደ ኢሊፕስ እንምጣ። ኢሊፕስ ማለት እንደዚህ አይነት ቅርጽ ያለው ነው ተባብለናል። ሶ ፕላኔቶቹ ሪቮልቭ የሚያደርጉት እንደዚህ አይነት መንገድን ተከትለው ነው። ሪቮልቭ የሚያደርጉት ማለት ነው የሚሽከረከሩት። አሁን ኢሊፕስ ሁለት ፎከሶች አሉት። እዚህ ሴንተር እንበለው፣ ይሄንን ዝም ብለን መሃል ላይ እዚህ ጋር አንድ ፎከስ አለ። F1 ፎከስ እንለዋለን። ይሄንን ከዚህ እስከዚህ ያለው ርቀትና ይሄ ርቀት ኤክስ ከሆነ ከዚህ እስከዚህ ይሄ ምን ይሆናል? ኤክስ ይሆናል ማለት ነው። ሶ ይሄንን ፎከስ እንለዋለን። ፎከስ ሶ ፀሐይ አንደኛው ፎከስ ላይ ናት ይለናል። ስለዚህ ፀሐይ የት ትሆናለች? እዚህ ጋር ትሆናለች ማለት ነው። እዚህ ጋር ትሆናለች። ከዛ ሌሎቹ ፕላኔቶች ይሽከረከራሉ ማለት ነው። አሁን እዩ፣ እዚህ ጋር ያለ አንዱ ፕላኔት ከመሬት ጋር በጣም ይቀራረባል። ከዛስ እየራቀ ይሄዳል። ከዛስ እየቀረበ ይሄዳል። ጉዞ ይሄንን ይመስላል ማለት ነው። ወይም ይሄንን ምስል ተመልከቱ። ሁለት ፎከስ አለ፣ F1 F2 ብያችኋለሁ። አንደኛው ፎከስ ላይ ፀሐይ ትኖራለች። ከዛ ውጪ በኢሊፕቲካል በሆነ መንገድ ሌሎቹ ፕላኔቶች ምን ያደርጋሉ ማለት ነው? ፀሐይን ይሽከረከራሉ ማለት ነው። ሶ ኬፕለርስ ፈርስት ሎ ስለምኑ ነው የሚያወራን ማለት ነው? ስለ ጉዞ። ይሄ ኦርቢታሉ ምን ይመስላል ነው የሚለን? ኢሊፕስ ይመስላል ነው የሚለን ማለት ነው። ፕላኔቶቹ የሚጓዙበት ይሄ መንገድ በፀሐይ ዙሪያ ኢሊፕስ ይመስላል። ስለዚህ ሎ ኦፍ ኢሊፕስስ እንለዋለን ወይም ኬፕለርስ ፈርስት ሎ እንለዋለን ማለት ነው። እዚህ ጋር ተመልከቱ። ኢሊፕስ ይላል እዚህ ጋር። ኢሊፕስ ማለት ኒር ሰርክል ወይም ኦቫል ማለት ነው ይለናል። ዞሮ ይሄን ቅርጽ ካያችሁ አንድ ፎከስ እዚህ ጋር ይኖራል፣ ሌላ ፎከስ እዚህ ጋር ይኖራል። በጣም ዲቴይል እንግባ ካል ከአንዱ ፎከስ እስከሆነ ጫፍ ድረስ እስከ ኢሊፕሱ ጫፍ ድረስ ከዛ እንደገና ተመልሰን ሌላኛው ፎከስ ድረስ ብንመጣ ይሄኛው ምን እንበለው? ይሄንን ኤ እንበለው፣ ይሄንን ቢ እንበለው። ይሄ ድምር ሁሉ ጊዜ ምን ይሆናል? ኮንስታንት ነው የሚሆነው ማለት ነው። ኮንስታንት ነው የሚሆነው። ለምሳሌ ሌላ ሰው ደግሞ ከዚህ ተነስቶ እዚህ ሊመጣ ይችላል። ከዚህኛዋ እዚህ ድረስ ከዛስ እዚህኛዋ ፎከስ ድረስ ቢመጣ የሚያገኘው ውጤት ምንድነው? ከነዚህኛዎቹ ጋር ተመሳሳይ ነው የሚሆነው ማለት ነው። ሌላ ሰው ደግሞ ከዚህ ተነስቶ እዚህ ሊመጣ ይችላል። እንደገና በዚህ ጋር ተመልሶ እዚህኛው ፎከስ ላይ ሊመጣ ይችላል። ሶ ሁለቱን ስንደምር ይሄንን ኤክስ እንበለው፣ ይሄንን ዋይ እንበለው፣ ስቲል ምን ይሆናል ማለት ነው? ድምሩ ኮንስታንት ይሆናል። ይሄ የምን ባህሪ ነው? የኢሊፕስ ባህሪ ነው ማለት ነው። the planet follows the ellipse in its orbit እንግዲህ ተነጋግረናል። ይሄን ፓዝ ነው የሚከተሉት ማለት ነው። meaning that the planet to sun distance is constantly changing as the planet goes around the orbit። አሁን ተመልከቱ፣ ፀሐይ እዚህ ጋር ያለች አንድ ፕላኔት እዚህ ጋር ቢሆን ርቀቱ ምንድነው? የተቀራረበ ነው። ከዛ ይሄ ፕላኔት እዚህ ጋር ሲደርስ ርቀቱን እዩት። 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 ሶ ኮንስታንትሊ ምን ይሆናል ማለት ነው? በፀሐይና በፕላኔት መካከል ያለው ርቀት ኮንስታንትሊ ምን ይቀያየራል ማለት ነው። ይቀያየራል፣ ፊክስድ ነው አንለውም። an ellipse is a closed curve such that the sum of the distances from a point on the curve r1 plus r2 to the two foci f1 and f2 is constant። ቅድም እንደነገርኳችሁ ማለት ነው።
እንድገመው ይሄን ነገር። እሺ ተመልከቱ። አሁን R1 እና R2 አሉ እነዚህ ሁለቱ ማለት ናቸው። ከዚህ ተነስተን ወደዚህ ብናሰምርና ከዚህ ተነስተን ወደዚህ ብናሰምር የነዚህ የሁለቱ ድምር R1 + R2 ምን ይሆናል? ኮንስታንት ነው የሚሆነው። ኮንስታንት። አንድ ሰው እንደዚህ ሊያሰምር ይችላል። ለምሳሌ ከዚህ እዚህ ሊያሰምር ይችላል አንድ ሰው። ከዛ ደግሞ ከዚህ ተነስቶ እዚህ ይሄንን A ብንለው ይሄን B ብንለው A + B ምን ይሆናል ማለት ነው? ኮንስታንት ይሆናል። ኮንስታንት። ፊገር 2.20 እንግዲህ ተመልከቱ። ወደ ፀሐይ የቀረበው ይሄኛው ፖይንት ፔሪሄሊዮን እንለዋለን። ርቆ ያለውን ደግሞ አፊሄሊዮን እንለዋለን። ይሄንን ምናልባት ለማስታወስ እቺ ኤ ስለሆነች አዌይ ይበሉት። አዌይ ከዚህ ከፀሐይ ርቆ ያለውን አፊሊዮን እንለዋለን። አዌይ ኤን ውሰዱና ማለት ነው። እሺ ቢ ላይም ደግሞ ስንመጣ ተመልከቱ። ትንሽ ደገም አድርገን እንየው። ይሄንን ምናልባት እንደዚህ እናድርግ። ከዚህ ተነስቼ ሲ ሜጀር አደረኩ። ከዛ እዚህ ሜጀር አደረኩኝ። አሁን ይሄኛው 3 ሜትር ነው እንበል፣ ይሄኛው 7 ሜትር ነው እንበል። 3 ሲደመር 7 ስንት ይሆናል? 10 ይሆናል። ሌላ አንድ ሰው ደግሞ ከዚህ ተነስቶ እዚህ ሊመጣና ከዛ እዚህ ሜጀር ሊያደርግ ይችላል። የዚህኛው ርቀት 4 ነው እንበል፣ የዚህኛው 6 ነው እንበል። 4 ሲደመር 6 ስንት ይሆናል? 10 ይሆናል ማለት ነው። አንድ ሰው ደግሞ ከዚህ የት ሜጀር ሊያደርግ ይችላል? ከዚህ እዚህ ሊመጣ ይችላል፣ ከዛ እዚህ ሊመጣ ይችላል ማለት ነው። እስቲል የሁለቱ ድምር ይሄንን ኤን በለው ይሄን ቢን በለው A + B ስንት ይሆናል? 10 ይሆናል። አንድ ሰው ከዚህ ተነስቶ እዚች ጋር ሊመጣ ይችላል በዚህ መልኩ። ከዚህ ተነስቶ ደግሞ መልሶ እዚህ ላይ ሊመጣ ይችላል ማለት ነው። የሁለቱ ድምር ስንት ይሆናል? እስቲል 10 ይሆናል ማለት ነው። Discussion question 2.9 Think of the planets orbiting the sun. Do all the planets move at the same speed? At which position are the planets orbital speed greatest? እንግዲህ ተመልከቱ። በእንደዚህ አይነት መልኩ ነው የሚጓዙት ተባብለናል። ሳሙኤል እዚህ አካባቢ ፀሐይ ትኖራለች። ፕላኔቶቹ እዚህ አካባቢ ለምሳሌ እዚህ አካባቢ ሊሆን ይችላል አንዱ ፕላኔት ብሎ እየተሽከረከረ የት ይመጣል? እዚህ ይመጣል። ከዛ መልሶ ያንኑ ፓዝ ይከተላል ማለት ነው። አሁን do all the planets move at the same speed ይለናል። እንግዲህ አንዱ ይሄኛውን ኦርቢት ከያዘ ሌላኛው ሌላ ኦርቢት ነው የሚይዘው በዚህ መልኩ ማለት ነው። በአንድ ኦርቢት ላይ የተለያየ ፕላኔት ሊጓዝ አይችልም። ይሄ ያለ at which position are the planets orbital speed greatest? ለምሳሌ ይሄንኑ ፕላኔት ኮንሲደር ብናደርግ እዚህ ጋር ፀሐይ አለች። እንግዲህ ይሄ ፕላኔት እንደዚህ በሚሽከረከርበት ሰዓት ሃይስት ስፒድ የሚኖረው የቱ ጋር ነው የሚለን? እዚህ ጋር ነው ወይስ እዚህ ጋር ነው? በጣም ሲቀርብ ነው ወይስ በጣም ሲርቅ ነው ወይስ መካከለኛ ርቀት ላይ ሲሆን ነው? Explain why. Planet is moving fastest when it is at perihelion and slowest at aphelion. ስለዚህ አሁን ምን ማለት እንችላለን ማለት ነው? ሲቀርቡ ወደ ፀሐይ ሲቀርቡ ስፒዱ ምን ይሆናል? ኃይለኛ ይሆናል ማለት ነው። ሲርቁ ስፒዱ ምን ይሆናል? አነስተኛ ይሆናል ማለት ነው። ምክንያቱም አፊሊየን ምንድነው ብለናል? አዌይ ነው ብለናል። ሩቆ ያለ ቦታ ነው ተባብለናል። at perihelion the planet is closest to the sun than aphelion. The gravitational force or centripetal force is greater at perihelion than aphelion ማለት ነው። ኖርማሊ ኬፕለር ሰከንድ ሎውን ስታዩ እዚህ ጋር ስፒዱ ለምን ኃይለኛ እንደሚሆን እዚህ ጋር ስፒዱ ስንርቅ ደግሞ ለምን አነስተኛ እንደሚሆን ትረዳላችሁ። እሺ ኬፕለርስ ፈርስት ሎውን ጨርሰናል። ባጭሩ ምንድነው? ፕላኔቶቹ በፀሐይ ዙሪያ የሚዞሩት ኤሊፕቲካል በሆነ መንገድ ነው የሚለው አንደኛው ህግ ማለት ነው። ይሄ ብቻ ነው። ወደ ሁለተኛው ህግ ደግሞ እንሂድ። Kepler's second law is sometimes referred to as the law of equal areas እንለዋለን። The law of equal areas. It describes the speed at which any given planet will move while orbiting the sun. Basically, it states that planets do not move with constant speed along their orbit. ልብ አድርጉ። do not move with constant speed along their orbits. Kepler's second law ማለት ነው።
አሁን ፓዙ ይሄ ነው። እዚህ ጋር ፀሐይ አለች እንበል። ፕላኔት አንድ ፕላኔት እዚህ ጋር ሊሆን ይችላል አንዴ የሆነ ሰዓት ላይ እዚህ የሆነ ሰዓት ላይ እዚህ። ሶ ፍጥነቱ በጣም ከፍተኛ የሚሆነው የት ነው? እዚህ ጋር ነው ማለት ነው። ተቀራርበው እያሉ ነው ማለት ነው። ስለ ኤሪያ ስለምናወራ ሞር ያኔ ያብራራላችኋለሁ። Instead, their speed varies so that the line joining the centers of the sun and the planet sweeps out equal area in equal times. Equal area in equal times. አሁን ተመልከቱ። አንድ ፕላኔት መጀመሪያ እዚህ ጋር ነበር ብለን እናስብ። ከሆነ ጊዜ በኋላ እዚህ ጋር ደረሰ ብለን እናስብ። ከዚህ ተነስቶ እዚህ ለመድረስ ሌት 10 ሰዓት ፈጀበት እንበል። 10 hours ፈጀበት እንበል። እንደገና አልፎ አልፎ ደግሞ የት ይመጣል? እዚህ ጋር መጣ እንበል። ይሄው ፕላኔት ያው መሽከርከር ስላለበት መዞር ስላለበት እዚህ ጋር ደረሰ እንበል። አሁን ከዚህ ተነስቶ እዚህ ለመድረስ አሁንም 10 hours ከወሰደበት ማለት ነው። ይሄንን በዚህ መልኩ ኤሪያ ስሩለት። እንደዚህ በዚህ መልኩ ማለት ነው። ይሄ ኤሪያ እንደገና ከዚህም በተመሳሳይ ከሴንተሩ እስከዚህኛው ሴንተር ድረስ በዚህ መልኩ ይሄንን ኤሪያ ስሩ። ይሄኛውን ኤሪያ 2 እንበለው፣ ይሄኛውን ኤሪያ 1 እንበለው። ኤሪያ 1 እና ኤሪያ 2 ምንድናቸው? እኩል ናቸው። ለምን? እዚህም 10 ሰዓት ነው የወሰደበት፣ እዚህም 10 ሰዓት ነው የወሰደበት። ሶ ምን ይላል? the planet sweeps out equal area in equal time ይላል ማለት ነው። ኤሪያው እኩል ከሆነ ይሄ ኤሪያ እና ይሄ ኤሪያ እኩል ከሆነ ከዚህ እዚህ ለመድረስ የወሰደው 10 ሰዓት ነው ወይ 5 ሰዓት ነው። ከዚህ እዚህ ለመድረስ ደግሞ የወሰደው ልክ ለዚህ የወሰደውን ያክል ሰዓት ወስዷል ማለት ነው። አሁን አንድ ኤግዛምፕል ልጨምርላችሁ። እዚህ ጋር ይሄ ያለ እዚህ ጋር ፀሐይ ያለች እንበል። ይሄ ያለ አሁን ይሄንን ኤሪያ ከቨር ለማድረግ ያ ማለት ከዚህ ተነስቶ እዚህ ለመድረስ ስንት ሰዓት? 20 ሰዓት ወስዶበታል ብለን እናስብ። 20 hours። ከዛ እዚህ ጋር እንምጣ ደግሞ ከዚህ ተነስቶ እዚህ ጋር ለመምጣት ወይ ብቻ በሆነው አቅጣጫ ማለት ነው። ይሄንንም ከቨር ለማድረግ 20 hours ፈጀ እንበል። ይሄ ከሆነ ያለምንም ጥርጥር ይሄ ኤሪያ እና ይሄ ኤሪያ ምን ይሆናሉ ማለት ነው? እኩል ይሆናሉ ማለት ነው። እኩል ይሆናሉ። The point at which a planet is nearest the sun is called aphelion. አሁን ተመልከቱ እንግዲህ ፕላኔቷ እዚህ ጋር ናት። ከሁሉም ጠርዝ ላይ ብናይ ማለት ነው ኒረስት የሚሆነው እዚህ ጋር ነው። ይሄን ደግሞ ምን እንለዋለን? ፔሪሂሊየን እንለዋለን ማለት ነው። ርቀቱ ትልቅ ደግሞ በጣም ማክሲመም ሊርቅ የሚችለው እዚህ ነው የሚደርሰው። እሱ ምን እንለዋለን? አፊሊየን እንለዋለን ማለት ነው። አፊሊየን እንላለን። አሁን አንድ ጥያቄ ልጠይቃችሁ። ይሄንን ኤሪያ ተመልከቱ። ይሄንን ኤሪያና ይሄንን ኤሪያ ተመልከቱ። ይሄ ለምሳሌ 100 ኪሎ ሜትር ስኩዌር ነው ብለን በምሳሌ እንውሰድ። ለምሳሌ ማለት ነው። ይሄንንም 100 ኪሎ ሜትር ስኩዌር እንበለው። አሁን ፕላኔቱ የተጓዘው ተመልከቱ ከዚች ነው የተጓዘው በዚህኛው ኬዝ ግን ከዚህ ተነስቶ የት ድረስ ነው መምጣት ያለበት? እዚህ ድረስ ነው። ሶ የትኛው ዲስታንስ ይበልጣል? ይሄኛው ዲስታንስ ለምሳሌ ይሄኛው ዲስታንስ 1000 ሜትር ከሆነ ምናልባት ይሄኛው ስንት ሊሆን ይችላል? 100 ሜትር ሊሆን ይችላል። 100 ሜትር ሊሆን ይችላል። አሁን ወደ ሎጂኩ ልምጣላችሁ። ዲስታንስ ኢዝ ኢኳልስ ቱ ቪ ታይምስ ቲ። አሁን ከዚህ ላይ እንነሳ እንግዲህ የዚህኛው ዲስታንስ ምን ያህል ነው? 1000 ሜትር እኩል ይሆናል ቪ ታይምስ ቲ። የዚህኛውስ 100 እኩል ይሆናል ቪ ፕራይም ታይምስ ቲ። የሚወስደው ሰዓት ምንድነው ተባብለናል? እኩል ነው። ይሄ ቲ ከሆነ ይሄም ቲ ይሆናል ማለት ነው። ስለዚህ የሁለቱን ሬሾ እንውሰድ። የሁለቱን ሬሾ ስንወስድ እዚህ ጋር ምን እናገኛለን? 10 እናገኛለን። እኩል ይሆናል እዚህስ ይሄ በዚህ ይጠፋል። ቪ ኦቨር ቪ ፕራይም ይሆናል። ክሪስ ክሮስ አብዙት ይሄንን። ወይም ምን ማለት እንችላለን? ቪ ይበልጣል ማለት እንችላለን ከቪ ፕራይም ማለት ነው። የዚህኛው ቪ ፕራይም ነው፣ የዚህኛው ስፒድ ደግሞ ቪ ነው። ስለዚህ ክሪስ ክሮስ ብናበዛው ቪ ኢዝ ኢኳልስ ቱ 10 ታይምስ ኦፍ ቪ ፕራይም። አያችሁ እቺኛዋ ቪ የዚህኛው 10 እጥፍ ናት ማለት ነው። ሶ ይሄኛው ይበልጣል። ምክንያቱም ማለት ነው ከዚህ ተነስቶ እዚህ ለመምጣት በጣም በፍጥነት መሄድ አለበት። እቺኛዋ ግን አጭር ስለሆነች እየተንቀረፈፈ ቀስ እያለ እዚች ጋር መድረስ ይችላል ማለት ነው።
ኤሪያው ምን ስለሆነ እኩል ስለሆነ ታይሙ እኩል ይሆናል። ከዚህ ሎጂክ ተነስተን ምን ማለት እንችላለን ማለት ነው? እዚህ ጋር ስንመጣ ስፒዱ በጣም ከፍተኛ ነው፣ እዚህ ጋር ስንመጣ ደግሞ ስፒዱ አነስተኛ ነው ብለን መናገር እንችላለን ማለት ነው። ኬፕለርስ ሰከንድ ሎ ስቴትስ ዛት ኢች ፕላኔት moves so that an imaginary line drawn from the sun to the planet sweeps out equal area in equal time interval። እንግዲህ ያወራ ነው ማለት ነው እስካሁን። እዚህ ጋር የሚው ለምሳሌ እዚህ ጋር ይሄ ኤ ነው፣ ይሄም ኤ ነው፣ ይሄም ኤ ነው። ኤሪያው ምንድነው? እኩል ነው። ስለዚህ ምን ማለት እንችላለን ማለት ነው? ለዚህም የሚወስደው ጊዜ ቲ ነው፣ ለዚህም የሚወስደው ጊዜ ቲ ነው፣ ለዚህም የሚወስደው ጊዜ ቲ ነው ማለት እንችላለን ማለት ነው። ሶ ሁለተኛው ህግ ምንድነው የሚለን ማለት ነው? የወሰደባቸው ታይም ቲ ኢዝ ኢኳልስ ቱ ቲ የሶስቱ ማለት ነው። ይሄ ስለሆነ ኤ ኢዝ ኢኳልስ ቱ ኤ ይሄንን ኤ1 ቲ1 ኤ2 ቲ2 ኤ3 ቲ3 እንበለው። ስለዚህ እዚህ ጋር እንምጣ። ቲ1 ቲ2 ቲ3 እኩል ስለሆኑ ኤሪያ 1 ኤሪያ 2 ኤሪያ 3 ምን ይሆናሉ ማለት ነው? እኩል ይሆናሉ ማለት ነው። ሶ ሁለተኛው ህግ ይሄንን ነው የሚለን። ኮንሲደር ፊገር 2.21 ይሄ ማለት ነው ዘ ታይም ኢት ቴክስ ኤ ፕላኔት ቱ ሙቭ ፍሮም ፖዚሽን ኤ ቱ ፖዚሽን ቢ ከፖዚሽን ኤ እስከ ፖዚሽን ቢ ማለት ነው ለመምጣት ይሄ ማለት ነው። ስዊፕስ አውት ኤሪያ ኤ1 ኤሪያ ኤ1 ያክል ሆነ እንበል እንግዲህ ይሄ ማለት ነው። ሌላስ is exactly the time taken to move from position C to D። አሁን ለዚህ ለቲ1 የወሰደውን ያክል ሰዓት ከሲ ወደ ዲም ስንመጣ በተመሳሳይ ወሰደ ማለት ነው። again sweeping area A2 ሆነ ማለት ነው። and to move from E to F ከኢ ወደ ኤፍ ደግሞ ለመምጣት ይሄ ማለት ነው። ከኢ ወደ ኤፍ ማለት ነው። ይሄ sweeps out area A3 አሁን በሶስቱም ኬዝ የወሰደው ጊዜ ምንድነው? እኩል ነው። ለምሳሌ ይሄ ቲ ከሆነ ይሄም ቲ ነው፣ ይሄም ቲ ነው። ይሄ ከሆነ ማለት ነው ኤሪያዎቹ የግድ ምን ይሆናሉ? እኩል ይሆናሉ ነው። ሶ ኬፕለር ሰከንድ ሎ ይሄንን ነው የሚለን ማለት ነው። ወይም ኤሪያዎቹ እኩል ከሆኑ ታይሙ ምን ይሆናል? ለሶስቱ ተመሳሳይ ይሆናል ማለት ነው። ታይሙ ተመሳሳይ ከሆነ ኤሪያዎቹ ምን ይሆናሉ? እኩል ይሆናሉ ወይም ተመሳሳይ ይሆናሉ ማለት ነው። comparing the areas in figure 2.21 and the distance traveled along the ellipse in each case we can see that in order for the areas to be equal the planet must speed up as it get closer to the sun። እንግዲህ ወደ ፀሐይ ሲጠጋ እዚህ ጋር ምን መሆን አለበት ማለት ነው? በጣም ፍጥነቱ መጨመር አለበት። ምክንያቱም ይሄን ርቀት እዩት፣ ይሄ ርቀት አነጻጽሩት እና ይሄንን እዩት። ይሄ በጣም ትልቅ ነው፣ ይሄ ደግሞ መለስተኛ ነው፣ እቺኛው ደግሞ በጣም ትንሽ ናት ማለት ነው። ስለዚህ እዚህ ጋር ምን መሆን አለበት? በጣም ስፒድ መኖር አለበት ማለት ነው። ስፒድ እዚህ ጋር ሃይ መሆን አለበት። እዚህኛው ጋር ደግሞ ስፒድ ምን መሆን አለበት? ሎ። እዚህ ጋር ሞዴሬት መሆን አለበት ማለት ነው። ዲስከሽን ኩዌስችን 2.10 in small groups discuss the following questions. what is the period of the earth? ፔሪድ ማለት ምን ማለት ነው? አሁን ተመልከቱ እንግዲህ በፀሐይ ዙሪያ በእንደዚህ አይነት መልኩ ነው ያለው ሮቴሽኑ ተባብለናል። እዚህ ጋር ፀሐይ አለች። ምድር ከዚህ ተነስታ ኦር ከማንኛውም ቦታ ሊሆን ይችላል ይሄን ሰርክል ዞራ ኢሊፕስ ዞራ የት እዚሁ ተመልሳ እስክትመጣ የሚወስድባት ጊዜ ማለት ነው። እሱን ፔሪድ እንለዋለን። An orbital period is the time it takes for a planet to complete one full orbit around its star. ለምሳሌ መሬትን ብንወስድ ከዚህ ተነስታ ዞራ ፀሐይን ዞራ ማለት ነው። ምክንያቱም ስታራችን ፀሐይ ስለሆነች ማለት ነው። እዚህ እስክትመጣ ያለው ማለት ነው። ሌላ ፕላኔትም እዚሁ ዙሪያ ላይ ልንወስድ እንችላለን በተመሳሳይ ማለት ነው። እንደዚህ እንግዲህ ወደ ፀሐይ ደግሞ እንደገና እንደዚህ ከተጠጋንም አስቡት ኦርቢታል ፔሪድ ምን ይሆናል? ኦርቢታል ፔሪድ ወደ ፀሐይ የተጠጋን ከሆነ ስሞል ነው የሚሆነው። ኦርቢታል ፔሪዳችን ስሞል፣ እየራቀን በሄድን ቁጥር ደግሞ ምን ይሆናል? ላርጀር እየሆነ ነው የሚሄደው ማለት ነው። ላርጀር እየሆነ ነው። ልክ እንደዚህ አስቡት። እዚህ ጋር ነበርኩ። እቺን ዞሬ ለመጨረስ ለምሳሌ 3 ሰዓት የሚወስድብኝ ከሆነ ሌላ ደግሞ እንደዚህ
ተለቅ ያለ ከሆነ ለዚህኛው ስንት ሰዓት ሊወስድበት ይችላል? ምናልባት 10 ሰዓት ሊወስድበት ይችላል ማለት ነው። ልክ በዚህ መልኩ አስቡት። the period of the earth is 1 year የመሬት ፔሪድ ስንት ነው? 1 አመት ነው ማለት ነው። ከዚህ ተነስታ ዞራ እዚህ ተመልሳ ለመምጣት ምን ያህል ጊዜ ይወስድባታል? 1 አመት። ቢ what is meant by the orbital period of a planet እንግዲህ አይተናል። the time taken to complete one revolution ማለት ነው። አንድ ዙር ለመጨረስ የሚወስደው ጊዜ። discussion question 2.10 in small groups discuss the following questions which planet has the shorter orbital period earth or pluto አሁን ተመልከቱ እንግዲህ ምንድነው ማወቅ ያለብን? እንዲህ ፓዙ ኤሊፕቲካል እንደሆነ እናውቃለን። እዚህ ጋር ፀሐይ ትኖራለች። ሶ ወደ ፀሐይ የተጠጋ ፕላኔት በእንደዚህ አይነት መልኩ ማለት ነው ፔሪዱ ምን ይሆናል? ሾርተር ይሆናል ማለት ነው ከራቁት አንፃር። እዚህ ስንመጣም ተመልከቱ ከዚህ ተነስቶ እንደዚህ ዞሮ መምጣትና ከዚህ ተነስቶ እዚህ ጋር ዞሮ መምጣት የሚወስደው ጊዜ ኦብቪየስሊ የዚህኛው ምን ይሆናል? አነስተኛ ይሆናል ማለት ነው። ውጪ ላይ ያለው የዚህኛው ደግሞ ይተልቃል ማለት ነው። ስለዚህ አሁን ኦርቢታል ፔሪዱን ለማነጻጸር ምን ማወቅ አለብን ማለት ነው? እርስ መሬት ወይስ ፕሉቶ ናት ወደ ፀሐይ ተጠግታ ያለችው የሚለውን ማወቅ አለብን። እሺ ያው እዚህ ጋር ተመልከቱ። አሁን እዚህ ጋር ስናይ እርዝ እዚህ ጋር አለች፣ ፕሉቶ ደግሞ እዚህ ነው ያለችው በጣም ርቃ ማለት ነው። ስለዚህ ምን ማለት እንችላለን? the earth has the shorter orbital period because it is close to the sun than Pluto ብለን መመለስ እንችላለን ማለት ነው። እንዲሁም ሌሎቹን ማነጻጸር እንችላለን። የሜርኩሪ ምን ይሆናል? ከሁሉም አነስተኛው ዝቅተኛው ይሆናል ማለት ነው። ቬኑስ ቀጥሎ ይሆናል። እየራቁ በሄዱ ቁጥር ፔሪዳቸው ምን ይሆናል? ኦርቢታል ፔሪዱ እየጨመረ ይሄዳል ማለት ነው። ምክንያቱም አንድ ዙር ለመጨመር ተመልከቱ እንደዚህ ዞሮ ነው የሚመጣው። እዚህ ቅርብ ያሉት ግን እዛው ይሽከረከራሉ። አያችሁ ቶሎ ይሽከረከራሉ። ይሄኛው አንድ ሳይጨርስ ምናልባት እነዚህ ብዙ ጊዜ ሊሽከረከሩ ይችላሉ ማለት ነው። D is there a systematic relationship between period and radius of the planet? እንግዲህ አሁን ይሄ ያለ ተባብለናል። እዚህ ጋር ፀሐይ አለች፣ እዚህ ጋር ፕላኔት አለ። አሁን በፔሪድ እና በሬዲየስ ኦፍ ዘ ፕላኔት መካከል አቨሬጅ ሬዲየስ ማለት ነው ተዛምዶ ይኖራል ወይ? አዎ አለ። የት ዲስከስ እናደርገዋለን? ኬፕለር ሰርድ ሎ ላይ እናየዋለን ማለት ነው። ወደዛው እንሂድ። እሺ አይዲያው እንዲኖራችሁ the square of planet's orbital period is directly proportional to the cube of its average distance from the sun ይሄ ምን ይሆናል? ይሄ ኮንስታንት ይሆናል ማለት ነው። ይሄ ኮንስታንት ይሆናል። እንግዲህ ምናልባት ይሄን ለማስታወስ እንግዲህ ፓወሩ 2 እና 3 እንደሆነ ወቁ መጀመሪያ። ከዛ በኋላስ T2 ማለት ነው 2 ይሄው ኦቨር r ኪዩብ ይሄ ኮንስታንት ይሆናል ማለት ነው። T2 በዚህ ማስታወስ ትችላላችሁ። the constant is the same for all planets ማለት ነው። ለማንኛውም ፕላኔት ይሄ ኮንስታንት ይሆናል። ኬፕለር ሰርድ ሎ እንግዲህ ምን አይተናል? ፈርስት ሎ የሚከተሉት ፓዝ ኤሊፕቲካል ነው ያለን። ሰከንድ ሎ ደግሞ ምንድነው ያለን? ኢኳል ኤሪያ። ለምሳሌ እንደዚህ እናድርግ። ከዚህ እዚህ ለመምጣት የወሰደው ጊዜ ቲ ከሆነ ከዚህ እዚህ ደግሞ ያ ማለት ከዚህ ተነስቶ እዚህ እስኪመጣ የወሰደው ከሆነ ከዚህ ተነስቶ እዚህ ለመምጣት ከሆነ የወሰደው ጊዜ ማለት ነው። ይሄ ኤሪያና ይሄ ኤሪያ ምንድናቸው? እኩል ናቸው ነው የሚለን ማለት ነው። እዚህ ጋም ስናይ ኢንዲቪጁዋል ፕላኔቶች ናቸው ጥናት የተደረገባቸው። እዚህ ጋም አንድ ፕላኔት፣ ይሄኛውም ስለ አንድ ፕላኔት ነው የሚያወራው። ሰርድ ሎ ላይ ስንመጣ ግን ስለ አንድ ፕላኔት ብቻ አያወራም። በፕላኔቶች መካከል ስላለ ሪሌሽን ያወራል ማለት ነው። ወደዛው እንሂድ። ኬፕለርስ ሰርድ ሎ compares the orbital period and the average radius of orbit of a planet to those of other planets። እንግዲህ ተመልከቱ ኦርቢታል ፔሪድ ይወስዳል የአንድን ፕላኔት፣ ሌላስ አቨሬጅ ሬዲየስ ይወስዳል እንደገና የኦርቢቱን ማለት ነው። የማንን? የአንዱን ፕላኔት ማለት ነው። ከዛስ ከሌሎች ፕላኔቶች ጋር ደግሞ ያነጻጽረዋል ማለት ነው።
Unlike Kepler's first and second laws that describe the motion characteristics of a single planet. ስለ ሲንግል ፕላኔት ነው የሚያወሩት። ፈርስትም ሰከንድም ሎ ማለት ነው። The third law makes a comparison between the motion characteristics of different planets. ልብ አድርጉ፣ እነዚህ ስለ ሲንግል ፕላኔት ነው የሚያጠኑት። ኬፕለርስ ፈርስት እና ሰከንድ ሎ ማለት ነው። ሰርድ ሎ ግን በተለያዩ ፕላኔቶች መካከል ማነጻጸርን ያሳያል ማለት ነው። The periodicity of a planet is the time for one complete revolution around the sun. እንግዲህ ይሄንን ተነጋግረናል። ፔሪድ ምን እንደሆነ ተነጋግረናል ማለት ነው። Kepler's third law implies that the period for a planet to orbit the sun increases rapidly with the radius of its orbit. በጣም ሲምፕል ኮንሰፕት ነው። ይሄም እዩ፣ ይሄ አለ እዚህ ጋር መሬት አለች፣ ፀሐይ አለች። ሌላ ይሄንን እንውሰድ። አሁን ምንድነው የሚለን ማለት ነው? implies that the period for a planet to orbit the sun. ፔሪድ ማለት ምን ማለት ነው? ከዚህ ተነስቶ ዞሮ እዚህ መምጣት ማለት ነው። ፔሪድ increases rapidly with radius of its orbit ይለናል። እንግዲህ ሬዲየስ አቨሬጅ ሬዲየስ ብለን ነው የምንወስደው ከሆነ ቦታ እስከ ሆነ ቦታ ድረስ ማለት ነው። አሁን ከዚህ እዚህ ለመምጣት ይሄንን ምን እንበለው 100 ኪሎ ሜትር እንበለው ዝም ብለን። ፔሪዱ ቲ ከሆነ ይሄን ደግሞ ከፍ እናድርገው የተወሰነ በዚህ መልኩ ማለት ነው። ከፍ ብናደርገው ከዚህ ጋር ተነስተን አሁንም ሜዠር ብናደርግ ይሄንን እዚህ ጋር ብንመጣ 100 ኪሎ ሜትር እዚህ ጋር ይሄንን 250 ኪሎ ሜትር እንበለው ምሳሌ ስለሆነ ማለት ነው። ኦብቪየስሊ ፔሪዱ ምን ይሆናል? ፔሪዱ የግድ ምን ይሆናል? ይጨምራል ማለት ነው። ለምን? ሰፋ። ሬዲየሱ ጨመረ ማለት ሰፋ ማለት ነው። ስለዚህ ዞሮ ለመምጣት የሚወስድበትም ጊዜ እንደዛው ምን ይሆናል? ከፍ ይላል ማለት ነው። ይሄንን ነው እያወራ ያለው። thus we find that Mercury the innermost planet ሜርኩሪ በጣም ወደ ውስጥ ቀርባ ነው ያለችው takes only 88 days to orbit the sun. በፀሐይ ዙሪያ ለመዞር ምን ያህል ቀን ይወስድባታል? 865። ይሄ ምኗ ነው ማለት ነው? ፔሪዷ ነው ማለት ነው። ፔሪድ። ወደ መሬት ስንመጣ ደግሞ አንድ አመት ወይም 365 ቀናትን ነው የሚወስደው። ለምን? ርቆ ስለሚገኝ በአንጻራዊነት ከሜርኩሪ ርቆ ስለሚገኝ ማለት ነው። while Saturn requires 10,759 days to do the same. ሳተርን ደግሞ ያው ራቅ ብላ ስላለች ይሄን ያክል ጊዜ ይወስዳል ማለት ነው። ጠቅለል ስናደርገው ሬዲየስ ከጨመረ ፔሪዱ ምን ይሆናል? አብሮ ይጨምራል ማለት ነው። በምን አይነት መልኩ ነው? ዳይሬክትሊ ነው? ይሄ ስኩዌር ይሄ ኪዩብ ነው ምናምን የሚለውን ደግሞ ዲቴይል እናያለን ማለት ነው። እሺ እዚህ ጋር ያው ኦብቪየስሊ ቅድም አይተነዋል። ይሄኛው ምንድነው? 2 ነው። ይሄኛው 3 ነው ማለት ነው። ዞሮ ግን ምንድነው ማለት ነው? ሁለቱም አንደኛው ሲጨምር ሌላኛውም ይጨምራል ማለት ነው። ኬፕለርስ ሰርድ ሎ ስቴትስ ዛት ዘ ሬሾ የቱ ሬሾ? ይሄ ሬሾ ማለት ነው። where t is the time period and r is the average distance. ምን ይላል እዚህ ጋር? average distance from the sun. average distance from the sun is the same for all planets. ስለዚህ t square over r cube ምንድነው ማለት ነው? ኮንስታንት ነው ማለት ነው። እዚህ ጋር average distance ያለበትን ምክንያት ተመልከቱ። እንግዲህ ይሄን ፓዝ ነው የሚከተለው አንድ ፕላኔት እዚህ ሊሆን ይችላል፣ እዚህ ተሽከርክሮ ማለት ነው። ፀሐይ ደግሞ እዚህ ጋር ነው የምትሆነው። ሶ ይሄንን እዩት። አሁን እዚህ ጋር በጣም ርቋል፣ እዚህ ጋር የተወሰነ ቀርቧል፣ በጣም ቀርቧል። ስለዚህ ለዚህ ምን ያስፈልጋል ማለት ነው? አቨሬጅ የሆነ ዲስታንስ ያስፈልጋል ማለት ነው። አቨሬጅ የሆነ ዲስታንስ ያስፈልጋል። ያንን ዲስታንስ አር እንለዋለን ማለት ነው። አር k is proportionality constant which is nearly the same for all planets. የትኛውንም ፕላኔት ኮንሲደር ብናደርግ k ምንድነው? ኮንስታንት ነው ማለት ነው። Kepler's third law equation is valid for both circular and elliptical ኦርቢትስ ማለት ነው። ኦርቢቱ ሰርኩላርም ሆነ ኤሊፕቲካልም ሆነ ሰርድ ሎ ቫሊድ ነው፣ ይሰራል ማለት ነው። ኖቲስ ዛት ዘ ኮንስታንት ኦፍ ፕሮፖርሽናሊቲ ኢዝ ኢንዲፔንደንት ኦፍ ዘ ማስ ኦፍ ዘ ፕላኔት ዜርፎር ዘ ኢኩዌሽን ኢዝ ቫሊድ ፎር ኤኒ ፕላኔት ይለናል ማለት ነው። እስኪ እንደዚህ እናርግ። እዚህ ጋር መሬት አለች፣ እዚህ ጋር ፀሐይ አለች።
ሶ ይሄ ጉዞ በዚህ መልኩ ነው የሚሆነው በዚህ መልኩ ማለት ነው አሁን በሁለቱ መካከል ምን አለ አትራክሽን አለ ፎርስ ኦፍ አትራክሽን አለ ይሄንን ማስ ኦፍ ዘ ሰን ልበለው ይሄን ደግሞ ማስ ኦፍ ዘ ፕላኔት ልበለው በሁለቱ መካከል ምን አለ መሳሳብ አለ እንዴት አወቅን ፎርስ ኢዝ ኢኳልስ ቱ ሰም ኮንስታንት ታይምስ m1 ታይምስ m2 ኦቨር r ስኩዌር ይሄ ህግ አለ በሁለት ማሶች መካከል መሳሳብ እንዳለ ያሳየናል ይሄ ህግ ማለት ነው ከሱ ላይ ተነስተን በሁለቱ መካከል ያለውን መሳሳብ f is equals to some constant universal gravitational constant times mass of the sun times mass of the planet the whole over ምን የሆነ r ስኩዌርን በለው እንግዲህ ይሄንን r እንበለው እንደገና approximately ይሄ ነገር እንዲህ እየተሽከረከረ በሚሄድበት ሰዓት እንደዚህ አልፎ የመሄድ ነገር አለው አይደለ የሆነ ፎርስ ይሄንን ማስ ኦፍ ፕላኔት ወደ ውስጥ ወጥሮ ባይዘው እንደዚህ የመሽቀንጠር ነገር አለው እዚህም ሲደርስ እንዲዞሮ እንዲሄድ የሚያደርገው ምንድነው ሴንትሪፔታል ፎርስ ነው ማለት ነው ወደ ሴንተር ይሄንን ፕላኔት የሚስብ አንድ ፎርስ አለ ኤፍ ሲ እንለዋለን mv ስኩዌር ኦቨር r በዚህ ካልኩሌት እናደርጋለን ማለት ነው ይሄ ማስ ኦፍ ዘ ፕላኔት ነው ስለዚህ ይሄ ፎርስ ኦፍ አትራክሽን እና ሴንትሪፔታል ፎርሱ እኩል ናቸው ስለዚህ ይሄ እኩል ይሆናል ማስ ኦፍ ዘ ፕላኔት ታይምስ v ስኩዌር ዘ ሆል ኦቨር ምን r ከዚህ ላይ ተመልከቱ ማስ ኦፍ ዘ ፕላኔት በማስ ኦፍ ዘ ፕላኔት ይቃለላል r ይሄኛውን r ያጠፋልናል ከዚህ ላይ ምን እናገኛለን ማለት ነው v is equals to square root of g times mass of the sun over r ይሆናል ማለት ነው over r ይሆናል ማለት ነው እንግዲህ እዩ አሁን ከዚህ ላይ ሰርክል ነው እንግዲህ approximately ሰርክል ነው ብለን ብናስብ v ማለት ምን ማለት ነው v ይሄ ነገር ሰርክል ነው ብለን እናስብ v ዲስታንስ ኦቨር ታይም ነው ታይሙ ደግሞ ፔሪድ ይሆናል አንድ ዞሮ ለመጨረስ ማለት ነው ሶ ይሄ የሰርክል ሰርከምፈረንስ 2 ፓይ r ይሆናል ኦቨር ምን ኦቨር ቲ ይሆናል ማለት ነው ሶ እቺን 2 ፓይ r ኦቨር ቲ እዚህ ጋር እንተካት ግን ስኩዌር እናርጋት ለምን ይሄኛው ስኩዌር እንዲጠፋ ማለት ነው ስኩዌር ስናደርገው ይሄ ምን ይሆናል 4 ፓይ ስኩዌር r ስኩዌር ኦቨር ቲ ስኩዌር ይሆናል እኩል ይሆናል እዚህ ጋር ስንመጣ g ታይምስ ማስ ኦፍ ዘ ሰን ኦቨር r ይሆናል ማለት ነው ኦቨር r ይሆናል ይሄን ክሪስ ክሮስ እናበዛው እቺ r እዚህ ትመጣለች ተመልከቱ ሶ ምን ኖረኝ ከላይ r ኪዩብ ከስር ምን አለኝ t ስኩዌር አለኝ እኩል ይሆናል እዚህ ጋር ደግሞ ይሄ አለ ተመልከቱ g ታይምስ ማስ ኦፍ ዘ ሰን እዚህ ጋር ምን ይቀረኛል 4 ፓይ ስኩዌር ይሄ ደግሞ ከስር ይመጣል 4 ፓይ ስኩዌር ይሄ ይሆናል ማለት ነው አሁን ይሄው እንግዲህ ይሄ ዩኒቨርሳል ግራቪቴሽናል ኮንስታንት የማይቀየር የራሱ የሆነ ቫልዩ አለው ማስ ኦፍ ዘ ሰን ይታወቃል ይሄም ኮንስታንት ነው 4 ኮንስታንት ነው ፓይ ስኩዌር እሱም ኮንስታንት ነው ስለዚህ ይሄ ምን ሆነ ማለት ነው k ሆነ ማለት ነው ሶ r ኪዩብ ኦቨር t ስኩዌር ምን ይሆናል ኮንስታንት ኦር t ስኩዌር ኦቨር r ኪዩብ ይሄ ምን ይሆናል ኮንስታንት ይሆናል ማለት ነው ኮንስታንት ይሆናል እንግዲህ ተመልከቱ አሁን ምን ይላል notice that the constant of proportionality is independent of the mass of the planet ይለናል አያችሁ አሁን እዚህ ጋር ኮንስታንቱ ይሄ ነው ማስ ኦፍ ፕላኔት እዚህ ውስጥ ይታያችኋል የለም ስለዚህ ኢንዲፔንደንት ኦፍ ማስ ኦፍ ዘ ፕላኔት ያለ ለዛ ነው ማለት ነው therefore the equation is valid for any planet እንግዲህ ተመልከቱ መሃል ላይ ፀሐይ አለች በፀሐይ ዙሪያ ደግሞ ብዙ ፕላኔቶች አሉ ይሄ ኮንስታንት ኦፍ ፕሮፖርሽናሊቲው ዲፔንድ የሆነው ማላይ ነው ማስ ኦፍ ዘ ሰን ነው ማስ ደግሞ ለሁሉም ሴንትራል ነው ማሱ ይታወቃል ሶ የትኛውንም አይነት ፕላኔት ብንወስድ ይሄ ፕሮፖርሽናሊቲ ኮንስታንት ምን ይሆናል ቫሊድ ይሆናል ማለት ነው ለሁሉም as an illustration consider the orbital period and average distance from the sun or orbital radius for earth and mass as given in table 2.2
ሶ ቴብል 2.2 ምንድነው የሚያሳየን? ዘ ኦርቢታል ፔሪድ ኤንድ አቨሬጅ ዲስታንስ ፍሮም ዘ ሰን ፎር እርዝ ኤንድ ማርስ ነው የሚያሳየን ማለት ነው። አሁን ፔሪዳቸውን እዩ። ይሄ ፔሪድ አለ፣ አቨሬጅ ዲስታንስም አለ። እንደገና ተመልከቱ እዚህ ጋር ስለ እርዝና ስለ ማርስ ነው እያወራን ያለ ነው። አሁን ቲ ስኩዌር ኦቨር አር ኪዩብን ካልኩሌት ብታደርጉ ይሄ ኮንስታንት ነው ተባብለናል። ኮንስታንት የምታገኙትን ውጤት እዩ። 2.977 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 19 2.975 ታይምስ 10 ዘ ፓወር ኦፍ ኔጌቲቭ 19 ኦልሞስት እነዚህ ምንድን ናቸው? እኩል ናቸው። ስለዚህ ኮንስታንት ነው ያልነው እዚህ ጋር ሴንስ ይሰጣል ማለት ነው። ኦብዘርቭ ዛት ቲ ስኩዌር ኦቨር አር ኪዩብ ኢዝ ዘ ሴም ፎር እርዝ አስ ኢት ኢዝ ፎር ማርስ። እንግዲህ ተመሳሳይ እንደሆኑ አይተናል። ኦልሞስት ተመሳሳይ ናቸው። ኢንፋክት ዘ ቲ ስኩዌር ኦቨር አር ኪዩብ ሬሽዮ ኢዝ ዘ ሴም ፎር ዘ አዘር ፕላኔትስ። እንግዲህ ለመሬትና ለማርስ ብቻ አይደለም ለሌሎቹ ምንድነው ማለት ነው? ተመሳሳይ ነው ማለት ነው። ተመሳሳይ ነው። ኤግዛምፕል 2.18 Earth has an orbital period of 365 days and its mean distance from the sun is 1.495 times 10 the power of 8 kilometer. The planet Pluto እንግዲህ እርዝ አለ እንደገና ፕሉቶ አለች። its mean distance from the sun is 5.896 times 10 the power of 9 kilometer. Using Kepler's third law calculate Pluto's orbital period in Earth days ይለናል። እንግዲህ እዩ ኮንስታንት የሆነው ምንድነው? ቲ ስኩዌር ኦቨር አር ኪዩብ። ይሄ ምንድነው? ኮንስታንት ነው። የምንጠቀመውም ፔሪድ የምንጠቀመውም ሚን ዲስታንስ የተመሳሳይ ፕላኔት መሆን አለበት ማለት ነው። እንደዛ መሆን አለበት። ይሄንን ያዙና ወደ ስራችን እንምጣ። እንግዲህ ቲ ኦፍ ዘ እርዝ ስኩዌር ኦቨር ሚን ዲስታንስ ኦፍ ዘ እርዝ ኪዩብ እኩል ይሆናል ቲ ኦፍ ፕሉቶ ስኩዌር ኦቨር አር ኦፍ ፕሉቶ ኪዩብ ይሆናል ማለት ነው። ይሄ ያለን አሁን እዚህ ጋር ቀጥታ መተካት ነው የሚሆነው። እንተካ ቀጥታ። እሺ ቲ ኦፍ ዘ እርዝ 365 ምን ዘ ሆል ስኩዌር ኦቨር ሚን ዲስታንስ የመሬት ማለት ነው። ይሄን የተሰጠን 1.495 ታይምስ 10 ሬዝድ ቱ 8 ያው ኪሎ ሜትር ነው። ሁለቱም ሳይድ ላይ ስላለ ችግር የለም። ኪዩብ ይሆናል ማለት ነው። ይሄ ፎርሙላው ላይ ስላለ እኩል ይሆናል ቲ ኦፍ ፒ ስኩዌር ኦቨር ሬዲየስ ሚን ዲስታንስ ኦፍ ፕሉቶ ደግሞ ፕሉቶ ስንት ነው? 5.896 ታይምስ 10 ሬዝድ ቱ 9 ይሆናል ማለት ነው። ይሄ ምን መደረግ አለበት? ስኩዌር መደረግ አለበት። እሺ ክሪስ ክሮስ ብናበዛው ቲፒ ስኩዌር እኩል ይሆናል 365 ዘ ሆል ስኩዌር ሲባዛ በ5 ይሄኛው ኪዩብ ነው በ5.896 ታይምስ 10 ሬዝድ ቱ 9 ዘ ሆል ምን ኪዩብ ይሆናል። ሲካፈል ከስር ደግሞ ይሄ ያለ 1.495 ሲባዛ በ10 ሬዝድ ቱ 8 ዘ ሆል ኪዩብ ይሆናል ማለት ነው። ዘ ሆል ኪዩብ። አሁን እንደዚህ አድርጉ እንግዲህ ሁለቱንም ስኩዌር ሩት ውስጥ ብናስገባ ሁለቱንም ሳይድ ስኩዌር ሩት ውስጥ ብናስገባ ይሄኛው ስኩዌር ሩት ይጠፋል። እዚህ ጋር ደግሞ ይሄ ይኖረናል ማለት ነው። ስኩዌር ሩት ውስጥ ይሄ ይሆናል። ስለዚህ ከዚህ ላይ ቲ ኦፍ ፕሉቶ ስንት ይሆናል? 90399 ዴይስ ይሆናል ማለት ነው። ዴይስ ይሆናል። Example 2.19 If Saturn is on average 9 times farther from the sun than Earth is, what is this distance in Earth years ይለናል። አሁን እንግዲህ ስለ መሬት አንድ አመት ቲ ስንት ነው ማለት ነው? 365 ነበር ቅድም የምንጠቀመው። አሁን በአመት ስለሆነ አንድ ይሆናል። ይሄ ቲ ኦፍ ዘ እርዝ ይሆናል። ሌላ ሬዲየስ ኦፍ ዘ ሳተርን ስንት ነው ይለናል? 9 ታይምስ ይለናል። 9 ታይምስ አርኢ ይሄ ነው ይለናል። ከዚህ በኋላ ፎርሙላችን ውስጥ መተካት ነው። ቲ ኦፍ ዘ እርዝ ስኩዌር ኦቨር አር ኦፍ ዘ እርዝ ኪዩብ እኩል ይሆናል ቲ ኦፍ ሳተርን ስኩዌር ኦቨር አር ኦፍ ሳተርን ኪዩብ
ይሄ ይሆናል ማለት ነው። የተጠየቅነው ምንድነው? ቲ ኦፍ ሳተርንን የተጠየቅነው ቺኛዋን የተጠየቅነው ማለት ነው። ሶ ክሪስ ክሮስ ብናበዛው ቲኤስ ስኩዌር እኩል ይሆናል ቲኢ ስኩዌር ታይምስ አርኤስ ኪዩብ ዘ ሆል ኦቨር ምን አርኢ ኪዩብ ይሆናል ማለት ነው። አርኢ ኪዩብ ይሆናል። አሁን መተካት እንችላለን። ቲ ኦፍ ዘ እርዝ አንድ ነው። ስለዚህ እቺኛዋ ምን ትሆናለች ማለት ነው? አንድ ትሆናለች። መተው እንችላለን ማለት ነው። እሺ ቲኤስ ስኩዌር እኩል ይሆናል አርኤስ ደግሞ ምንድን ነው? 9 ታይምስ አርኢ ነው ዘ ሆል ኪዩብ ኦቨር አርኢ ምን ኪዩብ ይሆናል ማለት ነው። አርኢ ኪዩብ እና እንውሰደው ይሄንንም 9 ኪዩብ ታይምስ አርኢ ኪዩብ ኦቨር አርኢ ኪዩብ። ይሄ በዚህ ይጠፋል። ሶ ምን እናገኛለን እዚህ ጋር 9 ኪዩብ። እንደገና ተመልከቱ 9 ማለት ምን ማለት ነው? 3 ሲባዛ በ3 which is 3 ስኩዌር ማለት ነው። 3 ስኩዌር። ስለዚህ 3 ስኩዌር the whole the power of 3 ባደርገው ይሄ ምን ይሆናል? 3 the power of 6 ይሆናል ማለት ነው። ስለዚህ እዚች ጋር 3 the power of 6 እንተካ። 3 the power of 6 ይሄንንም ስኩዌር ሩት ውስጥ እናስገባ ቲኤስ ለማግኘት ማለት ነው። ቲኤስ እኩል ይሆናል እንግዲህ ከስኩዌር ሩት ውስጥ 3 the power of 6 ማለት 3 ኪዩብ ታይምስ 3 ኪዩብ ማለት ነው። ይሄ ከስኩዌር ሩት ውስጥ አንደኛው ይወጣል 3 ኪዩብ ማለት ነው። ስለዚህ 3 ኪዩብ ማለት ደግሞ 27 ነው። 27 እርዝ ይርስ ይሆናል ማለት ነው። እርዝ ይርስ ይሄ መልሳችን ይሆናል ማለት ነው። Exercise 2.4 According to Kepler's laws of planetary motion, a satellite increases its speed as it approaches the sun and decreases its speed as it moves away from the sun. ይሄ true ነው false ነው የሚለን። ይሄ it is true ተነጋግረናል። ይሄንን በደንብ እንደዚህ ነው ተባብለን ነበር። እዚህ አካባቢ ከዚህ ተነስቶ እዚህ ለመምጣት ይሄ ኤሪያ አለ። እዚህ ደግሞ ብናይ ኤሪያው ይሄ አለ። ሶ ይሄ ኤሪያ 1 ከሆነ ይሄም ኤሪያ 1 ከሆነ እነዚህ ሁለት ኤሪያዎች እኩል ከሆኑ የግድ ከዚህ ተነስቶ እዚህ ለመምጣት የሚወስደው ጊዜ ከዚህ ተነስቶ እዚህ ከሚመጣው ጊዜ ጋር እኩል መሆን አለበት። ስለዚህ ስፒዱ እዚህ ጋር ምን መሆን አለበት ማለት ነው? ሃይ መሆን አለበት ማለት ነው። ከዚህ እዚህ ለመድረስ እዚህ ጋር ስፒዱ ደግሞ ምን መሆን አለበት? አነስተኛ መሆን አለበት። ምክንያቱም ዲስታንሷ አነስተኛ ስለሆነች ማለት ነው። ሁለተኛ ጥያቄ given that the moon orbits earth every 27.3 days and that it is an average distance of 3.84 times 10 raised to 8 meter from the center of the earth እንግዲህ አሁን መሃል ላይ ያለችው ማናት ማለት ነው? መሬት ናት። በመሬት ዙሪያ ጨረቃ ትዞራለች። እሺ calculate the period of an artificial satellite orbiting at an average altitude of 1500 km above earth's surface ይለናል ማለት ነው። እንግዲህ እዩ ይሄ ያለ እርዝ አለች እዚህ ጋር በእርዝ ዙሪያ ጨረቃዋ ትሽከረከራለች። እንደገና አርቲፊሻል ሳተላይቷም ትሽከረከራለች። አርቲፊሻል ሳተላይቷ ከመሬት ሰርፌስ ላይ ይሄን ያክል ርቀት ላይ ነው የምትሽከረከር ያለችው ማለት ነው። ነገር ግን ዲስታንስ የሚለካው ከየት ነው? ከሴንተር ነው የሚለካው ከሴንተር። ስለዚህ የመሬት ሬዲየስ አለን ሬዲየስ ኦፍ ዘ እርዝ 6380 እንደገና ከዚህ ከሰርፌሱ ደግሞ ከሰርፌሱ ምን ያህል ርቀት ላይ ነው ሳተላይቷ ያለችው? 1500። ስለዚህ አር ኦፍ ዘ ሳተላይት ስንት ነው የሚሆነው ማለት ነው? የሁለቱ ድምር ይሆናል ማለት ነው። የሁለቱ ድምር ከሰርፌስ ሳይሆን ከሴንተር ስለምንለካ ማለት ነው። እሺ ቲ ኦፍ ዘ ሙን ስንት ይሆናል? 27.3 ነው። ሌላ አር ኦፍ ዘ ሙን ስንት ይሆናል? 3.84 ሲባዛ በ10 ሬዝድ ቱ 8 ምን ሜትር ነው። ወደ ኪሎ ሜትር ለመቀየር ለ1000 ማካፈል ነው። ለ1000 ስናካፍል ደግሞ ይሄ 8 የነበረው ስንት ይሆናል? 5 ይሆናል ማለት ነው። ይሄ ኪሎ ሜትር ሆነ ማለት ነው። ይሄስ ዴይስ ሆነ ማለት ነው። እሺ ሌላ ሬዲየስ ኦፍ ዘ ሳተላይት ስንት ይሆናል? እንግዲህ 1500
ከመሬት በላይ እንደገና የኪሎ ሜትር ነው። የመሬት ደግሞ ሬዲየስ አለ 6380 እነዚህን መደመር ነው 7880 ኪሎ ሜትር ይሆናል ማለት ነው። 7880 ኪሎ ሜትር ይሆናል። ከዚህ በኋላ ቀጥታ ፎርሙላችን ውስጥ ማስገባት ይሆናል ማለት ነው። እሺ እንደዚህ እናድርግ። ቲ ኦፍ ኤስ ስኩዌር ኦቨር አርኤስ ኪዩብ እኩል ይሆናል ቲኤም ስኩዌር ኦቨር አርኤም ኪዩብ ይሄ ይሆናል ማለት ነው። ይሄንን ክሪስ ክሮስ ብናበዛው ቲኤስ ስኩዌር እኩል ይሆናል ቲኤም ስኩዌር ታይምስ አርኤስ ኦቨር አርኤም ዘሆል ምን ኪዩብ ይሆናል። ዘሆል ኪዩብ ስኩዌር ሩት ውስጥ ብናስገባው ይሄ ቲኤስ ይሆናል። ይሄ ቲኤም ታይምስ እዚህ ጋር ደግሞ አርኤስ ኦቨር አርኤም ዘሆል ዘ ፓወር ኦፍ 3/2 ይሆናል። 3/2 ይሆናል ማለት ነው። እሺ እንተካ። ቲኤስ እኩል ይሆናል ቲኤም ስንት ነው? 27.3 27.3 ብራኬት እናስቀምጥ። አርኤስ 7880 ኪሎ ሜትር ነው ኦቨር አርኤም 3.84 ታይምስ 10⁵ ኪሎ ሜትር በኪሎ ሜትር ይጠፋል። እዚህ ጋር 3/2 ይኖረናል ማለት ነው። ሶ ከዚህ ላይ ቲኤስ ስንት ይሆናል? አፕሮክሲሜትሊ 0.08 ዴይስ ይሆናል ማለት ነው። ዴይስ ይሆናል። ካልኩሌተር ተጠቀሙና ሲምፕሊፋይ አድርጉት። ሶስተኛ ጥያቄ how would the period of an object in a circular orbit change if the radius of the orbit is doubled? እንደዚህ እናርግ። t square over r cube is equals to k እንደሆነ እናውቃለን። ይሄን ክሪስ ክሮስ እናብዛው እስኪ t1 እናርገው። ይሄንን t1 is equals to ስኩዌር እናርገው። ይሄንን k times r cube ከዚህ ላይ ስኩዌር ሩት ውስጥ ብናስገባ t1 ምን ይሆናል? ስኩዌር ሩት ኦፍ k times r cube ይሆናል። አሁን ደግሞ t2 is equals to ምን አርጉ ነው የሚለን? ሬዲየስ ኦፍ ዘ ኦርቢቱ ደብል ሲያረግ ነው የሚለን። ስለዚህ t2 is equals to ስኩዌር ሩት ኦፍ k እንዳለ ይቀመጥ። ይሄንን r ምን እናርገው ማለት ነው? ደብል እናርገው 2 times r the whole cube እናርገው። ይሄ እኩል ይሆናል 8k ታይምስ ምን r cube ይሆናል። አንደር ስኩዌር ሩት ማለት ነው። አንደር ስኩዌር ሩት ይሄ እንዴት ሊጻፍ ይችላል? ስኩዌር ሩት ኦፍ 8 ሲባዛ በስኩዌር ሩት ኦፍ k ታይምስ r cube ተብሎ በዚህ መልኩ ሊጻፍ ይችላል። እዚህ እንምጣ። t2 is equals to ስኩዌር ሩት ኦፍ 8 ታይምስ ስኩዌር ሩት ኦፍ k ታይምስ ምን r cube ተብሎ በዚህ መልኩ ሊጻፍ ይችላል። ነገር ግን ይሄን ኒውት k ታይምስ r cube ከማጋ እኩል ነው? ከt1 ጋር እኩል ነው። ስለዚህ t2 is equals to ስኩዌር ሩት ኦፍ 8 ታይምስ t1 ስኩዌር ሩት ኦፍ 8 ማለት ደግሞ ምን ማለት ነው? 8 ማለት 4 ሲባዛ በ4 ማለት ነው። 4 ሲባዛ በ2 ማለት ነው። ይሄንንም ስኩዌር ሩት ውስጥ እናስገባ፣ ይሄንንም ስኩዌር ሩት ውስጥ እናስገባ። 4 ከስኩዌር ሩት ውስጥ 2 ሆኖ ይወጣል። 2 ደግሞ 2 እዛው ይቀራል ማለት ነው። ስለዚህ t2 is equals to ስኩዌር ሩት ኦፍ 8 ቦታ 2 ስኩዌር ሩት ኦፍ 2 እንጻፍ ታይምስ ምን ታይምስ t1 ታይምስ t1። ስለዚህ አዲሱ ፔሪድ በምን ያህል ፋክተር ነው የሚጨምረው ማለት ነው? በ2 ሩት 2 ፋክተር ይጨምራል ማለት ነው። ይሄን ምርጫችን ውስጥ እንፈልግ። ኢንክሪዝ ባይ ፋክተር ኦፍ 2 ይሄ አይሆንም። ኢንክሪዝ ባይ ፋክተር ኦፍ 4 ይሄም አይሆንም። ኢንክሪዝ ባይ ፋክተር ኦፍ 2 ሩት 2 ይሄ ትክክለኛ መልሳችን ይሆናል። ዲክሪዝ ነው የሚለን ይሄኛው። ይሄ መልስ አይሆንም። ስለዚህ መልሳችን ሲ ይሆናል ማለት ነው።